ሜዲኬሽንስ ለበሽታው የሚሰጥ ሕክምና ለዚህ በሽታ የሚሰጡ ሕክምናዎች የሚከተሉት ናቸው። አልጋ ላይ እረፍት መውሰድ፣ ብዙ ፈሳሾች መውሰድ፣ ኢንፍላሜሽን፣ ራስ ምታትና ትኩሳት የሚቀንሱ መድኃኒቶችን መውሰድ፣ ለምሳሌ አሲታሚኖፈን፣ ታይለኖል፣ አደርዝ፣ አይቡፕሮፈን፣ አድቪል፣ ሞትርን አይቢ፣ አደርዝ እና ናፕሮክሰን ሶዲየም አሊቭ። ጸረ ቫይረስ መድኃኒቶችን መውሰድ በተወሰኑ አይነት ቫይረሶች አማካኝነት የሚከሰቱ የዚህ በሽታ አይነቶች ጸረ ቫይረስ መድኃኒቶችን መውሰድ ያስፈልጋቸዋል። ይህንን በሽታ ለማከም ብዙ ጊዜ የሚወሰዱ የጸረ ቫይረስ መድኃኒቶች የሚከተሉት ናቸው። ቢሳይክሎቪር፣ ዞቫይራክስ፣ ጋንሳይክሎቪር፣ ሳይቶቪን፣ ፎስካርነት፣ ፎስካቪር። ነገር ግን በትንኝ የሚመጡ አንዳንድ የቫይረስ ኢንፌክሽኖች ለእነዚህ መድኃኒቶች አይሸነፉም። ነገር ግን በሽታውን ያመጣውን ቫይረስ ለመለየት ጊዜ ስለሚወስድና በሽታው በፍጥነት ሊባባስ ስለሚችል፣ በተለይ ደግሞ በኤችኤስቪ ቫይረስ የሚከሰተው፣ ሐኪማችን የሳይክሎቪር፣ ዞቫይራክስ የሚባለውን ጸረ ቫይረስ መድኃኒት ትሰናለች። ይህ መድኃኒት በኤችኤስቪ ቫይረስ ለሚከሰተው ለዚህ በሽታ አይነት ውጤታማ ነው። የጸረ ቫይረስ መድኃኒቶች ብዙ ጊዜ ተጓዳኝ የጤና ችግሮችን አያስከትሉም። ነገር ግን አንዳንዴ ኩላሊት ላይ ጉዳት ሊያመጡ ይችላሉ። ይህ በሽታ ከብዶባቸው ሆስፒታል የሚገቡ ሰዎች የሚከተሉት ሕክምናዎች ሊሰጣቸው ይችላል። የመተንፈሻ ድጋፍ፣ በተጨማሪም የአተነፋፈስ እና የልብ ምት ሁኔታ ቅርብ ክትትል። በሰውነታችን ውስጥ በቂ ፈሳሽ እና ሚኒራሎች እንዲኖሩ በደም ቱቦ ፈሳሽ እና ሚኒራሎች ይሰጡናል። እንደ ኮርቲኮስቴሮይድስ ያሉ ኢንፍላሜሽን የሚቀንሱ መድኃኒቶች ይሰጡናል። እነዚህ መድኃኒቶች አንጎላችን ላይ ብዙ ኢንፍላሜሽን እንዳይከሰትና እብጠትና ግፊት እንዳያስከትል ያደርጋሉ። ድንገተኛ የጡንቻ መርገፍገፍን፣ ሲዠርዝ የሚቀንሱ መድኃኒቶች ይሰጡናል። ለምሳሌ ፌነቶይን፣ ዳይላንትን። ይህ በሽታ ውስብስብ የጤና ችግሮች አስከትሎብን ካለፈ የሚከተሉት ተጨማሪ ሕክምናዎች ሊያስፈልጉን ይችላል። ፊዚካል ቴራፒ፣ ይህ ሕክምና ሰውነታችንን እንደ ልብ ማዘዝ እንድንችል የሚወሰድ የፊዚካል ቴራፒ ሕክምና ነው። ኦኩፔሽናል ቴራፒ ቱ ዴቨሎፕ ኤቨሪዴይ ስኪልስ አንድ ቱ ዩዝ አዳፕቲቭ ፕሮዳክትስ ዳት ሄልፕ ዊዝ ኤቨሪዴይ አክቲቪቲዝ። ስፒች ቴራፒ፣ ይህ ማለት የጉንጭ ጡንቻዎቻችንን እየተቆጣጠርን የፈለግነውን ድምጽና ቃላት ማውጣት እንድንችል የሚያደርገን የቴራፒ ሕክምና ነው። ሳይኮቴራፒ ቱ ለርን ኮፒንግ ስትራቴጂስ አንድ ኑ ቢሄቪየራል ስኪልስ ቱ ኢምፕሩቭ ሙድ ዲስኦርደርስ ኦር አድሬስ ፐርሶናሊቲ ቼንጀስ። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። ሕፃናትና አዛውንቶች ይህ በሽታ ከያዛቸው ሰዎች ጋር መገናኘት የለባቸውም። የወባ ትንኞች እንዳይነድፉን በሚከተሉት ዘዴዎች መከላከል። ወደ ውጭ ስንወጣ የወባ ትንኞችን የሚያርቅ ዲት ያለው ቅባት መቀባት። ያቆሩ ውሃዎችን ማስወገድ። ወደ ውጭ ስንወጣ እጅግ ሙሉ የሆኑ ልብሶችን መልበስ። ሕፃናት እና አዛውንቶች ይህን በሽታ ለሚያመጡ ቫይረሶች ክትባቶችን መውሰድ አለባቸው። እንስሳት በሬቢዝ ቫይረስ እንዳይያዙ መከተብ።